ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የተላለፈ እጅግ በጣም አስደሳችና በጉጉት ሲጠበቅ የነበረ አንድ መረጃ ይዘንላችሁ መጥተናል። በአዲስ አበባ ከተማ ውስጥ ለሚገኙ አርሶ አደሮች ይሰጥ የነበረው የይዞታ ማረጋገጫ የምስክር ወረቀት ካርታ ማለት ነው እና ተያያዥ አገልግሎቶች ላይ ተጥሎ የነበረው እግድ በይፋ መነሳቱ ተገልጿል። ለመሆኑ ቢሮ እግዱን ያነሳበት ዋና ምክንያት ምንድን ነው? እግዱ ከተነሳበት ከነሐሴ 14 ቀን 2018 ዓ.ም ጀምሮ አርሶ አደሮችና ባለ ይዞታዎች ማወቅ የሚገባቸው አዳዲስ ህጎችና አሰራሮች ምንድናቸው? ዛሬ አስፈላጊ ነጥቦችን አንድ በአንድ ይዘንላችሁ ቀርበናል። ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃው ስንገባ የአዲስ አበባ ከተማ አስተዳደር የአርሶ አደሩን የመኖሪያ ይዞታ ዋስትና እና ልማት ተፎካካሪነት ለማረጋገጥ በመመሪያ ቁጥር 20/2013 መሰረት የመኖሪያ ቤት የድርጅት እና የከተማ ግብርና መጠቀሚያ ይዞታ ማረጋገጫ ደብተር ሲሰጥ መቆየቱ ይታወሳል። ነገር ግን አርሶ አደሩን ከኢኮኖሚያዊ እና ማህበራዊ ውድቀት ለመጠበቅ ሲባል በመመሪያው አንቀጽ 11/2 መሰረት መሬቱን ለሶስተኛ ወገን አሳልፎ እንዳይሸጥ ወይንም እንዳያስተላልፍ ተከልክሎ ነበር። ይህም ሆኖ በይዞታዎች ላይ ህገወጥ አሰራርን ለመግታት በሚል በቁጥር 01/44294/2018 በቀን 5/2018 ዓ.ም በተጻፈ ደብዳቤ በአርሶ አደር ይዞታዎች ላይ የሚሰጡ የይዞታ ማረጋገጫ የምስክር ወረቀቶች በማንኛውም ሁኔታ እንዳይሰጡና ለሶስተኛ ወገን እንዳይተላለፉ ታግደው ቆይተው ነበረ። አሁን ግን የመሬት ልማትና አስተዳደር ቢሮ በጻፈው አዲስ ይፋዊ ደብዳቤ እግዱ ሙሉ በሙሉ መነሳቱ አውጇል። ደብዳቤው እንደሚያስረዳው የእግዱ መቆየት የመልካም አስተዳደር ችግር እየሆነ በመምጣቱ እና ከህዝቡ የሚቀርቡ አቤቱታዎች፣ ቅሬታዎች በመብዛታቸው ምክንያት ቢሮ ችግሩን መፍታት እንዳለበት በመገንዘብ ጥናት አድርጓል። በዚህም መሰረት ከነሐሴ 14 ቀን 2018 ዓ.ም ጀምሮ ተጥሎ የነበረው እግድ እንዲነሳ ተወስኗል። ይህ ማለት በአዲስ አበባ ከተማ ስር የሚገኙ ሁሉም የክፍለ ከተማ መሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት ከአርሶ አደር ይዞታ ማረጋገጫ ጋር የተያያዙ አገልግሎቶችን መስጠት እንዲጀምሩ ታዘዋል ማለት ነው። እዚህ ጋር አርሶ አደሮችና ባለ ይዞታዎች ትልቅ ትኩረት ሊሰጡት የሚገባ ነጥብ አለ። ቢሮ እግዱን ቢያነሳም ስራው በመመሪያው መሰረት በከፍተኛ ጥንቃቄ እና በጥብቅ ዲሲፕሊን መፈጸም እንዳለበት አሳስበዋል። ይህ መመሪያ ለሁሉም የ11 ክፍለ ከተማ መሬት ልማትና አስተዳደር ጽሕፈት ቤቶች፣ ለይዞታ ማረጋገጫና ምዝገባ ኤጀንሲ እና ለግንባታ ፈቃድና ቁጥጥር ባለስልጣን ተሰራጭተዋል። ስለዚህ አገልግሎት ለማግኘት የምትሄዱ አርሶ አደሮች መመሪያ ቁጥር 20/2013 የሚያዛቸውን መስፈርቶችን ሙሉ በሙሉ ማሟላት ይኖርባቸዋል። ውድ የቻናላችን ተከታታዮች ይህ ውሳኔ በብዙ አርሶ አደሮች ዘንድ ይነሱ የነበሩ መልካም አስተዳደር ቅሬታዎችን ይፈታል ተብሎ ይገመታል። እናንተስ በዚህ እግድ መነሳት ያላችሁ አስተያየት ምንድን ነው? ከዚህ ቀደም ይዞታችሁን ለማስከበር ገጥሟችሁ የነበረ ችግር ካለ በኮሜንት አካፍሉን። መረጃው ሌሎች አርሶ አደሮችና ለባለ ይዞታዎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ የህግና መሬት መረጃዎችን በፍጥነት ለማግኘት ይህን ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ አዲስ መረጃ እስከምንገናኝ ደህና ቆዩ።